የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ ካርታ ቢያንካ በኢጣሊያ ወረራ ወቅት በተለይ ከየካቲት 12 ቀን በኋላ ካርታ ቢያንካ በመተዋጁ ወታደሩ በቅጽበት ወደ እርምጃ ገባ። የአየር ኃይሉም ድጋፍ ያደርግለት ነበር። የኢጣሊያ ፋሺስት ወታደሮች ግድያና ጭፍጨፋውን ይፈጽሙ የነበሩት ካርታ ቢያንካ በማለት እየጮሁ ነበር። በወረራ የተካፈለ አንድ የጣሊያን ወታደር ካርታ ቢያንካ ማለት ደስ ያለህን ነገር አድርግ የሚል ሲሆን የኛ ተዋጊዎች ያለምንም ልዩነት ያገኙትን ገለዋል፣ አቁስለዋል፣ ችቦ በመለኮስ ቤቶችን ከነሰዎቻቸው አቃጥለዋል ብሏል። ባለስልጣናቱ የፋሺስት ፓርቲ አባላቱን ፒያሳ አካባቢ ሰበሰቧቸው። የበላይ አዛዦቹ እቅዳቸውን በማስረዳት ወታደሮቹና ሰላማዊ ሰዎቹን ጎዳና ላይ አፈሰሷቸው። የተሰበሰቡት ሰዎች በጠቅላላው ትዕዛዙን በጉጉትና በደስታ እየጠበቁ ሲሆን የሚያጠቁበት አቅጣጫ ከተነገራቸው በኋላ ትዕዛዙ ተላለፈ። ካርታ ቢያንካ ደስ ያለህን ፈጽም። የመጨረሻውን ትዕዛዝ ያስተላለፈው የፋሺስቱ ፓርቲ ዋና ጸሐፊ የሆነው ጌዶ ኮርቴስ ነበር። የብርጋዴር ጀነራል ታሪኩ አይኔ መገደልና የአፋበት ውድቀት። ሻዕቢያ በሳህል አውራጃ ውስጥ የሚገኙ የናደው እዝ ክፍለ ጦሮች ላይ ከህዳር 1980 መጨረሻ ጀምሮ ሰፊ የማጥቃት ዘመቻ ከፈተ። ይህ ከቀይ ኮከብ ዘመቻ በኋላ የመጀመሪያው ጠንካራ እርምጃው ነበር። በዚህ ወቅት የናደው እዝ አዛዥ ብርጋዴር ጀነራል ታሪኩ አይኔ ላለቆቻቸው ሳያሳውቁ የእዝ መደባቸውን ትተው አስመራ ነበሩ። ከራስ ገዙ የአስቸኳይ ጊዜ ሁኔታ የበላይ አስተዳዳሪ ከሌተና ጀነራል ተስፋዬ ገብረ ኪዳን ጋር መልካም ግንኙነት አልነበራቸውም። እንግዲህ እኚህ ሰው በብዙ ጥርሶች የተቀረጨጩ ሆነው እንደምን የአእምሮ ረፍትና የመንፈስ ሰላም ሊያገኙ ይቻላቸዋል? ስለዚህ በጽኑ መታመማቸውን ገልጸው ከኤርትራ ወደ መሃል አገር ዝውውር እንዲፈጸምላቸው ለሁለተኛው አብዮታዊ ሰራዊት አዛዥ ለሜጀር ጀነራል ረጋሳ ጅማ በጻፉት ተደጋጋሚ ማመልከቻ ጠየቁ። ተገቢውን መልስ አላገኙም። የማመልከቻቸውን መልስ በመጠባበቅ ላይ እንዳሉ ፕሬዝዳንት መንግስቱ በናደው እዝና በመክት እዝ ላይ የደረሰውን ውድቀት በአካል ተገኝተው ዘገባ ሊያዳምጡና ቀውሱ የሚስተካከልበትን አመራር ሊሰጡ አስመራ ገቡ። ሌተና ጀነራል ተስፋዬ ገብረ ኪዳን፣ ሜጀር ጀነራል ኃይለ ጊዮርጊስ ሀብተ ማርያም፣ ሜጀር ጀነራል መርድ ንጉሴ፣ ሜጀር ጀነራል ረጋሳ ጅማና ሌሎችም የእዝ አዛዦች እንዲሁም ጉዳዩ የሚመለከታቸው ሁሉ በተገኙበት በእዞቹ ላይ የደረሰው ጥቃት መንስኤው ምን እንደሆነ ማድመጥና መመርመር ተጀመረ። የናደው እዝ ዋና አዛዥ ብርጋዴር ጀነራል ታሪኩ አይኔ እና የመከት እዝ ዋና አዛዥ ብርጋዴር ጀነራል ከበደ ጋሼ በስብሰባው ላይ ተገኝተው በእዞቻቸው ላይ የደረሰውን ጥቃት መንስኤ ለማስረዳት ሞክረዋል። በስፍራው ላይ ተገኝተው የነበሩ ታዛቢዎች እንደሚሉት ሁለቱ ጀነራሎች የውድቀቱን መንስኤ እስከተናገሩበት ጊዜ ድረስ ያለው ሁኔታ ከሞላ ጎደል መልካም መግባባት ታይቶበት ነበር። ይሁን እንጂ ብርጋዴር ጀነራል ታሪኩ መታመማቸውን በመጥቀስ የዝውውር ጥያቄ ማቅረባቸውን፣ በግል ጥላቻ የተነሳ አቤቱታቸው መልስ አለማግኘቱን፣ የውድቀቱን መንስኤ እርሳቸው አለመሆናቸውን ለማስረዳት ሲጥሩ ከታየባቸው ንዴትና ከሰነዘሩት ኃይለ ቃል በኋላ ነገሩ ሁሉ ተበላሸ። እርሳቸውና ብርጋዴር ጀነራል ከበደ ጋሼ ውጭ እንዲቆዩ ተደርጎ ምክክሩ ሲቀጥል ጓድ ፕሬዝዳንት ጀነራል ታሪኩ የናቀው እኛም ብቻ እኮ አይደለም እርሶም ላይ ከፍተኛ ጥላቻና ንቀት አለው በማለት ጀነራል መርድና ጀነራል ረጋሳ በመቀባበል ነገሩን ሁሉ አወሳሰቡት። ከዚያ በኋላማ በፕሬዝዳንቱ ዘንድ መልካም ነገሮች ሁሉ ጠፉ። ስለዚህ በሰራዊቱ ደንብ መሠረት የጦር ፍርድ ቤት ሳይቋቋም፣ ክስ ሳይቀርብባቸው፣ እምነት ክህደት ሳይጠየቁ፣ ማስረጃ ሳይመረመር፣ ነቃሽ ሳይቆጠርና
የግራና ቀኝ ክርክር ሳይካሄድ ብርጋዴር ጀነራል ታሪኩ አይኔ በሞት እንዲቀጡ፣ ብርጋዴር ጀነራል ከበደ ጋሼ ማዕረጋቸው እንዲገፈፍ ተፈረደባቸው። ብርጋዴር ጀነራል ታሪኩ አይኔ ለሞት ያበቃቸው ጥፋት ትናንሹ ቀርቶ ዋና የተባለው ከአመራር አባላት ጋር ለመግባባት ፈጥረው ተደጋጋሚ ምክር ተሰጥቷቸው ሊያርሙ ፈቃደኛ ለመሆናቸው፣ ለሥነ ሥርዓት የማይገዙና አለቆቻቸውን የሚንቁ በመሆናቸው፣ በእዛቸው ስር የሚገኙ 15ኛና 22ኛ ክፍለ ጦሮች በጠላት አስገዳጅነት የመከላከያ ስፍራቸውን ሲለቁ እርሳቸው በማዘዣ ቦታቸው ተገኝተው ሁኔታው የሚለወጥበትን መንገድ ባለመሻታቸውና የናደው ዕዝን በጠላት በማስደፈራቸው ሰራዊቱ ከፍተኛ መሥዋዕትነት በመክፈል ላይ ያለ እርሳቸው በራስ ወዳድነት ስሜት ወደ መሃል አገር ዝውውር መጠየቃቸው፣ ብርጋዴር ጀነራል አይኔ ከተገደሉ በኋላ ብርጋዴር ጀነራል ውበቱ ጸጋዬ የናደው ዕዝ አዛዥ ሆኑ። ይህ በሆነ በወሩ መጋቢት 7 ቀን 1980 ሻዕቢያ በዕዙ ላይ ጠቅላላ የማጥቃት ዘመቻ አደረገ። ከዚህ በኋላ ቀኑ ይርዘም ይጠር እንጂ ሻዕቢያ ወደ አስመራ ለመገስገስ እንደሚቻለውና ውጊያውም ቀላል እንደሚሆንለት አረጋገጠ። ሻዕቢያ የናደውን ዕዝ ሁኔታ አጥንቶ አፋበትን ለመያዝ ያቀደው 15ኛና 2ኛ ክፍለ ጦሮችን ከደመሰሰ በኋላ በምርኮ ባገኘው በርካታ የጦር መሳሪያና ጠቃሚ መረጃ ኃይሉን አደራጅቶ ነው መግቢያ መንገድ በመምራት ከፍተኛ አስተዋጽኦ አድርገዋል። ለመጋቢት 8 ቀን 1980 አጥቢያ ጎህ ሲቀድ በናደው ዕዝ ላይ ድንገተኛ ማጥቃት ከፈተ። ጥቃቱ የተጀመረው በቅድሚያ ወደ መሃል ሰርጎ በመግባትና ወደ ውጪ በመርገድ ነበር። ሌሎች ክፍለ ጦሮች ወደ መሃል ተመልሰው ገዛ እንዳያደርጉና እርስ በርስ እንዳይተጋገዙም በየግንባራቸው በተኩስ እንዲጠመዱ አደረገ። ስለዚህ የዕዙ መምሪያ ውስጡ እየተፈጨ ወደ ውጪ እንዳይወጣም ዙሪያውን ተከቦ 3 ቀንና ሌሊት ገትሮ ተዋጋ። ከዚያ በኋላ መንፈቀ ሌሊት ላይ የናደው ዕዝ ተናደ። ሻዕቢያ 3 ቀንና ሌሊት የከፋ መሥዋዕትነት የከፈለባትን አፋብትን ከነሙሉ የጦር ግምጃ ቤቷ ተረከበ። ከዚህ በኋላ ቀኑ ይርዘም ይጠር እንጂ ሻዕቢያ ወደ አስመራ ለመገስገስ እንደሚቻለውና ውጊያውም ቀላል እንደሚሆንለት አረጋገጠ። ብርጋዴር ጀነራል ታሪኩ አይኔ ከአስመራ ደቡብ አዲጓ አዳድ በሚባለው ስፍራ ጦሩ በተሰበሰበበት የተረሸኑት የካቲት 7 ቀን 1980 ዓ.ም ነበር ይላሉ ገስ ተጫኔ ነበር በሚለው መጽሐፋቸው። አሁን በአሁኑ ጋሽ ይልማ በረካ ወደ አገር ፍቅር ቲያትር ቤት በመውሰጃው መንገድ ላይ ከምናገኛቸው አሮጌ መጽሐፍ ሻጮች መካከል አንዱ ናቸው። ያለፉትን ውጣ ውረድ እንዲህ አውግተውኛል ይላል እንዳለ ጌታ ከበደ ማዕቀብ በሚባለው መጽሐፉ። በአንድ ወቅት ጋሽ ዳኛቸው ወርቁን አግኝቸው ነበር። ጋሽ ዳኛቸው በመልክ ብዙ የሚታወቅ አልነበረምና ራሱ ነው መጽሐፍ ወደምሸጥበት ቦታ መጥቶ የተዋወቀኝ። ዳኛቸው ነኝ፣ አደፍርስ የሚል ልብ ወለድ ከ20 ዓመት በፊት አሳትሜ ነበር እና አሁን የተወሰኑ ቅጂዎች ስላሉኝ ልትገዛኝ ትችላለህ ብሎ ጠየቀኝ። ስለ መጽሐፉ አውቃለሁ። አንዳንድ ትላልቅ ሰዎች ይፈልጉታል። የዩኒቨርሲቲ ተማሪዎችና የሥነ ጽሑፍ ምሁራን ይጠይቁናል። መጽሐፉ ገበያ ላይ ከዋለ በኋላ ጋዜጠኞቹና ደራሲያን መጽሐፉን ሲያብጠለጥሉት ጊዜ ተናዶ የኢትዮጵያ ሕዝብ የኔን መጽሐፍ አንብቦ ለመረዳት ገና ነው፣ ገና 20 ዓመት ይቀረዋል ብሎ ያሰራጫቸውን መጽሐፍ ሰብስቦ ቤቱ ወስዶ ቆለፈባቸው ሲባልም በወሬ ሰምተናል። ይኸውም መጣ። 1000 ቅጂ አለኝ አለኝ። ሊያቸዋል ተያይዘን ወደ ቤቱ ሄድን። ሰውየው ብዙ አወራ፣ ዝግ ነው። ከሚመስሉት ሰዎች ጋር ያወራ ይሆናል። ከኔ ጋር ግን ቃል ሳንለዋወጥ ቤቱ ደረስን። ቤቱ ውስጥ አንዲት ልጅ እግር ሴት ነበረች፣ ወዲያ ወዲህ የምትል። ልጃቸው ትሁን ሠራተኛቸው አላቅም። አስከትለውኝ ወደ አንድ ክፍል ገባን። ክፍሉ በአደፍርስ ተሞልቷል። እዚያና እዚህ በተበታተኑ በወረቀት ታሽገው በተደረደሩ 1000 ቅጂውን ብቻ ነው የምሸጠው አለኝ። በስንት ሂሳብ አልኩት። አንዱን 12 ብር። 12000 በጠቅላላ እንዴት ይሆናል? በአሁኑ ዘመን ትልቅ የተባለው ባለ 600 ገጽ መጽሐፍ በአሌክሳንደር ዱማስ ፔሬ ተጽፎ በተሾመ ዳምጠው ለመተርጎም የበቃው እፎይታ ነው። ዋጋውም 9 ብር ነው።
እኔ አሁን አደፍርስን 12 ብር ገዝቼ ለነጋዴ ስንት ልሸጠው? ባይሆን 11 ብር ይደረግልኝ አልኩ። ማብራሪያዬን አላስጨረሰኝም። ውጣልኝ ከቤቴ አለ። ተቆጣ። አደፍርስን 11 ብር ትለኛለህ? ውጣ ሲለኝ አሰብኩበት። አዋጣኝም ይሆን ብዬ ፈራው። በመጨረሻም የሆነ ይሆን ብዬ ልገዛው ቆረጥ። በቃ እሺ 12 ብር ሂሳብ ወስዳቸዋለሁ አልኩት። እሱም አልሸጣቸውም አለኝ። 12 ብር እኮ ነው ያልኩት። አንተ ልትሸጥ ባሰብክበት ዋጋ ልስጥህ። 12 ብር አልሸጥም። የምትገዛ ከሆነ አንዱን 15 ብር ሂሳብ ውሰድ አለኝ። አሁን ባሁን ስለው ደግሞ አዎ 3 ብር ጭማሪ አድርጌበታለሁ። ቅድም በጠራውልህ ዋጋ ወዲያውኑ ብትስማማ ኖሮ አይጨምርም ነበር አለኝ። ትቼ ወጣሁ። ቆይቶ ሌላ ነጋዴ ሸጦ አከፋፈለው። የጨዋታ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ